እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት አደረሳችሁ? እኔ ያው ከሙሉ በክፍሉ የተደረገልኝን ለመሰክር ነው የምፈልገው። እኔ ሀገሬ ምዕራብ አርማጭሆ አብርሃ ጅራ ወረዳ ጋብላ ቀበሌ ነው። ቄስ ጋሻው ታረቀኝ ይባላለሁ። የመጽሐፍ ስሜ ገብረ ሚካኤል ነው። የተደረገልኝ ባለቤቴ በ2013 ዓመተ ምህረት ታማ በጣም ክፉ በሽታ በሐኪም ቤት ተገኝቶባትኝ ኩላሊት ጠጠርና ኢንፌክሽን ማለት ነው። ውሃ ነው ምጠጪ ሌላ ነገር አታረጊም ተብላ ሐኪሞች አሳናበቷትኝ። አዛቴ ይዛት መጣ እዚህ ይህን ጸበል በ30 ቀን ተፈውሳ ድና ሄዳልኛለች። ለእኔ የደረሰ አምላክ ይድረስላችሁ። ሲቀጥል እኔ የ42 ዓመት ዕድሜ ቄስ ስሆን 2 ዓመት ግን አይኔ ሌሊት አያይም። ሁለተኛ ወገቤን ይቆረጥመኛልኝ እና ሐኪሞች ጋር ሄጄ ሳናግራቸው አይንህ ማየው ከጭንቅላቴ ላይ ትንሽ እጢ ያለችኝና እጢው ነው አይንህን ያዘ። ሁለተኛ ደግሞ ወገቤን ደግሞ ሸዋጉንታረ ዘመናዊ ሊሆን ይችላልና በሐኪም ቤት ነው የምትረዳው ይሉኛል። ለ2 ዓመት ምንም ስራ የለኝም። ዳዊትም አላነብም። ወደው ሰዓታትን ቤተክርስቲያኑን ጠላሁት በቃ። ስለዚህ ባለቤቴ ናና ወስዳለሁኝ ይዤልህ ነኝ ስትለኝ በሀገራችን ያሉ ካህናቶች ያባየን ታሪክ ሲነሳ አይወዱም። ለኛ ለትንሾች ካህናቶችም ጥሩ ነገር አይነግሩንም። ስለዚህ እሷ ገፋፍታ ይዛ ይመጣች። ከመጣው በኋላ ግን እኔም ብዙም አይደለም እምነቴ የነበረው። አዛ መጥቼ በ7 ቀን ራእይ ያየው እዚህ ልክ በ7 ቀን እሷን አድርሼ ልሄድ ነው ሐሳብ የነበረ እንጂ እኔም እንደዚህ ፈወሳለሁ የሚል ሐሳብ አልነበረኝም። ስለዚህ በ7 ቀን ራእይ ያየውና አንድ የሚያምር ኮበል 23 ነጭ ክኒና ከሰጠኝ በኋላ ልክ የጊዮርጊስ ትፈወሳለህ ይህን ክኒና ዋጠዋለኝ። በደንብ እንዲያረገ እየቆረጠ ቁጠረው አለኝ። ስቆጥረው 23 ክኒና ነው። ከዛ በኋላ አንድ ጓደኛ ቄስ ነበረኝ እና ጧት ሳናግረው ይሄማ ጸበል ነውና እንዳትሄድ ልሄድ ነው አስቤ ነበር። እንዳትሄድ ጸበሉን ትወስዳለህ፣ ተጠመቅ፣ ጠጣ፣ ትፈወሳለህ ነግሮ የለ በግልጽ በጣም ብሩክ ነህ አለኝ። ከዛ በኋላ ይህን ጸበል መጠጣት ሲጀምር ባፌ እባብ፣ ጊንጥ የመሳሰሉ ነገሮች ልክ እስከ 30 እስከ 40 ያላነሱ ማለት ነው እየወጡልኝ። ልክ በወጡልኝ ቁጥር አይኔም እየዳነ ሲዘኝ የነበረው ከወገቤ የነበረው በሽታ እየወጣ በፍጹም በ23 የጊዮርጊስ ስደርስ የሚወጣው ነገር ማቆመልኝ። አይኔም አይቶ አሁን ማንበብ እየቻልኩ ነው ያለሁት። ስለዚህ ወገቤም እንደዚህ ስጎነበስ እንዲያወይዞ የነበረው ሁለመናው ለቆኝ ተፈውሼ እገኛለሁ። ለኔ የደረሰ አምላከ ገብርኤል ለእናንተም ይድረስላችሁ። አባታችን በሰላም ሐሳባቸውን ፈጽሞ ወደ ሀገራቸው ወደ በዓታቸው ወደ ቤተ ክርስቲያናቸው ይመልስልና ያሰቡትን መንበረ ጸባዖት ገዳመ መንፈስ ቅዱስን ተፈጽሞ ሁላችንም መተን ተባርከን ለዓይነ ሥጋ ያብቃና። ስለ አዳመጣችሁኝ አመሰግናለሁ።